እሺ ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ የኮከብ አቆጣጠር ወይንም ደግሞ አውደ ንግስት ላይ እንዴት ተደርጎ ኮከብ መቁጠር እንደሚቻል የሰራሁበት ቪዲዮ ነው ያለው ማለት ነው። እሱን ነው የምለቅላችሁ። እንግዲህ ውድ ቻናሌ ቤተሰቦች ቪዲዮውን ላይክ ማድረግ አትርሱ። እንዲሁም ደግሞ አዳዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። የተለያዩ አስማታዊ መፍትሄዎችን እንዲሁም መድኃኒቶችን እንዲሁም የተለያዩ የጥበብ ውጤቶችን እናንተ መስራት የምትችሉትን እዚህ ቻናል ላይ እለቅላችኋለሁ ማለት ነው። አዳዲሶችም ቻናሉን ሰብስክራይብ አድርጉ። ቤተሰብ የሆናችሁም ደግሞ አይታችሁ ኮሜንት መጻፋችሁን አትርሱ። እንዲሁም ደግሞ ቪዲዮውን ላይክ አድርጉ ማለት ነው። ዛሬ ስለ ኮከብ ቆጠራ ስለሆነም የምሰራላችሁ ቪዲዮ ኮከባችሁን ማወቅ የምትፈልጉ 5 ሰዎች ኮከባችሁን ሰርቼ እነግራችኋለሁ ማለት ነው። በኮሜንት አሳውቁኝ። እሺ እንግዲህ ኮከብ ለመቁጠር መጀመሪያ ማወቅ የሚያስፈልገው የፊደላቱን ወካይ ቁጥር ነው ማለት ነው። ወካይ ቁጥር ማለት ሀ ለ ሀ መ ሰ እያልን ስንቆጥር ከሀ አንስቶ እስከ ተ ያለው 1 2 3 4 እያልን ተ ጋ ስንደርስ 10 ይሆናል ማለት ነው። ሀ 1 ለ 2 እያልን ነው ማለት ነው። ተ ጋ ሲደርስ 10 ይሆናል። ከዛ ቀጥሎ ከሀ አንስቶ ደግሞ እስከ ደ 20 30 40 እያልን ነው የምንቆጥረው ወደ ታች። ደ ጋ ሲደርስ 100 ይሆናል ማለት ነው። ያ ማለት ለምሳሌ ሀ ብለን ከዛ በኋላ ነ ስንል 30 አልፋ አ ስንል 40 እያለ ደ ላይ ሲደርስ 100 ይሆናል። ከዛ ቀጥሎ ደግሞ ከገ እስከ ፐ ድረስ ያሉት ደጋ 100 ስለሆነ ከደ ቀጥሎ ደግሞ ያለው ገ ነው። ገ 200 እያልን ከዛ 300 400 እያልን ፐ ላይ ስንደርስ 800 ይሆናል ማለት ነው። እንግዲህ እኚህ ነገሮች ኮከብ ቁጠራን ለማወቅ ወሳኝ ነገሮች ናቸው ማለት ነው። እያንዳንዱ ፊደል ወካይ ቁጥር አለው። እሺ ይህንን ካወቅን በኋላ ምንድነው የምናደርገው? የአንድን ሰው ኮከብ ለማወቅ በመጀመሪያ የእሱን ስም እንወስዳለን። ከዛ ቀጥሎ የእናቱን ስም ነው ማለት ነው። እንደሚታወቀው ለምሳሌ አንድ ምሳሌ ወስጄ ላሳያችሁና ለምሳሌ ሰውየው ወርቅነህ ይሁን። ወርቅነህ ይሁንና ስሙ የእናቱን ስም ደግሞ ማን እንበል? እሺ የእናቱን ስም ማርታ እንበላት። ማርታ እንበልና እኚህ አሁን ይሄ ስም በመጀመሪያ ወካይ ቁጥር አለው ማለት ነው። እንግዲህ እንደነገርኳችሁ ከሀ እስከ ተ ድረስ 10 ከዛ ደግሞ ከ20 30 40 እያላችሁ ደ ላይ ስትደርሱ 100 ከዛ ደግሞ 200 300 400 እያላችሁ ፐ ላይ ስትደርሱ 800 ይሆናል ማለት ነው። ለምሳሌ ወ እንግዲህ ወካይ ቁጥሩ 60 ነው። ረ ደግሞ ለምሳሌ ሀ ለ ሀ መ ሰ ረ ስትሉ ረ ስድስተኛ ላይ ነው ያለው። እንደዛው እየወረዳችሁ ቀ ላይ ስትደርሱ ደግሞ 8ኛ ላይ ነው ያለው። እሺ ይህንን በሂደት በቃላችሁም ልትይዙት ትችላላችሁ። ካልሆነ ግን ሰንጠረዥ አውጥታችሁ በሚቀላችሁ መንገድ እናንተ መጠቀም ትችላላችሁ። ነ ደግሞ እንግዲህ 30 ነው እዚህ ጋር እንደነገርኳችሁ። ሀ ብለን 20 እንላለን። ከዛ ነ 30 እያልን አልፋዋ 40 ስለዚህ እዚህ ጋር ነ ነው የነ ወካይ ቁጥር 30 ነው ማለት ነው። 30ን እንጽፋለን። ሀ እንግዲህ 1 ነው ማለት ነው። ሀ 1 ብያችኋለሁ። እዚህ ጋር እስከ ተ ድረስ 10 ነው። ሀ ለ ቢሆን ለምሳሌ 2 ነው ማለት ነው። ሀ 1 ነው። ከዛም በኋላ ማርታን እንሰራለን። ሀ ለ ሀ መ ስለዚህ ማ 4ኛ ላይ ነው ያለው ማለት ነው። 4 እንላለን። ረ እዚህ ጋር እንደነገርኳችሁ 6 ላይ ነው። ተ ላይ ስትደርሱ 10 ይሆናል እንዳልኳችሁ። እዚህ ጋር ለምሳሌ ታ 10 ናት ማለት ነው። ይህን ስላችሁ ለምሳሌ ሀ ማለት 1 ከሆነ የሀ ቤተሰቦች በሙሉ 1 ናቸው ማለት ነው። ሀ ሁ ሂ ሃ ሄ ህ እኚህ ሁሉም በ1 ነው ወካይ ቁጥራቸው 1 ነው ማለት ነው። ይህንን ወቁ። ረም ስላችሁ ረሩ ቢባል ሁሉም ወካይ ቁጥሩ 6 ነው ማለት ነው። ከዛ በኋላ ምንድነው የምናደርገው?
ቀጥሎ እዚህ ጋር ደግሞ ሂሳቡ አሰራሩ ሁለት አይነት ነው ማለት ነው። ለእናንተ ይቀላል ብዬ የማስበው እያንዳንዱን 60ንም 6ንም 8ንም ለየብቻ የሚሰራበት አይነት መንገድ አለ። ነገር ግን ለሁሉም ሰው የሚቀለው ምንድነው? በጥቅሉ መደመር ነው። ለምሳሌ 60 ሲደመር 6 ሲደመር 8 ሲደመር 30 ሲደመር 1 ማድረግ ነው። በጥቅሉ 105 ይመጣል። እዚህ ጋር 105 ጥቅሉን ትይዛላችሁ። ከዛም በኋላ እዚህ ጋር ደግሞ 4 ሲደመር 6 10 ሲደመር 10 20 ይመጣል ማለት ነው። እዚህ ጋር ምንድነው የምታደርጉት? 105ን ለ12 ነው የምታካፍሉት። ለ12ቱ ኮከቦች ነው ማለት ነው። እንግዲህ 105 ሲካፈል ለ12 ታደርጉና እዛ ምንድነው የምታደርጉት? እዚህ ጋርም 20ን ሲካፈል ለ12 ታደርጉታላችሁ። በዚህ በኮከብ አሰራር ውስጥ እዚህ ሂሳቡ ላይ ምንድነው መሰላችሁ? ለምሳሌ 20 ለ12 ብታካፍሉት ከደረሳቸው በኋላ የሚቀረው ስንት ነው? 8 ነው። 8 ነው የሚቀረው ማለት ነው። የሚመጣላችሁ ውጤት ከ12 በታች ከሆነ ለምሳሌ አንዳንድ ደርሶ 8 ይቀራል ማለት አይቻልም። በዚህ በኮከብ ቆጠራ ህጉ መሰረት ለምሳሌ እዚህ ጋር አሁን 20 ሲካፈል ለ12 ስንት ነው የሚደርሰው? አንዳንድ ደርሶ 8 ይቀራል ማለት ነው በሂሳብ። ነገር ግን ይሄ ምንድነው የምታደርጉት? የሚመጣው ውጤት ከ12ቱ ላይ ከ20ው ላይ 12ቱ ተቀንሶ 8 ስለመጣ የሚመጣውን ነው የምትይዙት ማለት ነው። ይሄንን 8 ታደርጋላችሁ። የማርታ 8 ይሆናል ማለት ነው። ከዛም በኋላ የወርቅነህ እንዴት ነው የሚሆነው? 105ን ለ12 ታካፍሉትና ከዛ ላይ የሚቀረውን ከዛ በመቀጠል 105ን ለ12 ስታካፍሉ ስንት ይመጣል? 8.5 ይመጣል። ስለዚህ 8.5 የሚለውን ነጥብ 5ቱን ትተውትና 8 ሲባዛ በ12 ታደርጉታላችሁ። ከዛ 96 ይመጣላችኋል ማለት ነው። 96 ከመጣ በኋላ ምንድነው የምታደርጉት? 96ቱን ከ105 ላይ መቀነስ ነው ማለት ነው። ከ105 ላይ ስትቀንሱት ስንት ይመጣል? 9 ይመጣላችኋል ማለት ነው። 9 ስለዚህ የወርቅነህ 9 የማርታ 8 ሆነ ማለት ነው። አሁንም አላለቀም። 9 ምንጊዜም ኮከቡ ከ12 በታች ስለሆነ ወይ 12 ከ12 በታች መምጣት ስላለበት 9 እና 8ን ትደምሩታላችሁ ማለት ነው። እኚህን ሁለቱን ስትደምሩ 17 ይመጣል። 17 ይመጣል። ከዛም በኋላ ቀላል ነው። 17ን ለ12 ብታካፍሉት አንዳንድ ደርሶ 5 ይቀራል ማለት ነው። ስለዚህ የምትይዙት እናንተ ቀሪውን ነው ማለት ነው። ስለዚህ የዚህ ሰው ኮከብ 5ኛው ነው ማለት ነው። 5ኛው ኮከብ የአውደ ንግስት መጽሐፋችሁን ገልጣችሁ 5ኛውን ኮከብ ማየት ነው ማለት ነው። 5ኛው ኮከብ ማን እንደሆነ ማየት ነው ማለት ነው። አሰድ እሳት ነው ማለት ነው። 5ኛው ኮከብ እንግዲህ አሰድ እሳት በመባል ነው የሚታወቀው። አሰድ እሳት ነው ማለት ነው። ይህንን የምታገኙት ከአውደ ንግስት መጽሐፍ ላይ ነው። እንግዲህ አውደ ንግስትን የምትፈልጉ ሰዎች ካላችሁ ወይም የማታውቁ ሰዎች ካላችሁ ፒዲኤፉን እልክላችኋለሁ ማለት ነው። በቴክስት ወይንም ኮሜንት ላይ አሳውቁኝ። እፈልጋለሁ ብላችሁ ጻፉ። አሰድ እሳት ማለት ምን ማለት እንደሆነ ሙሉውን የዚህ ኮከብ ይህን ኮከብ ያለው ሰው ባህሪያት ምን እንደሆነ፣ ምን አይነት ሰው እንደሆነ፣ ምን እንደሚወድ፣ ምን እንደሚጠላ፣ በምን እንደሚመሰልና ብዙ ሀሳቦችን አለው መጽሐፉ። ለምሳሌ ኮከብን ማወቅ ብቻ ሳይሆን የተለያዩ ሀሳቦች አሉ እዛ ውስጥ። ምን ቢሰራ እንደሚያዋጣው፣ በምን አይነት ዓመተ ምህረት እንደሚታመም፣ ምን እንደሚሆን፣ ለዛ መድኃኒቱ ምን እንደሚሆን የተጠቀሰ ነገር አለ። እሱ ላይ ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። መጽሐፉን የምትፈልጉ ከሆነ እፈልጋለሁ ብላችሁ ጻፉልኝ። በቴሌግራም እልክላችኋለሁ ማለት ነው። እንግዲህ ያልገባችሁ ነገር ካለ አሁንም በኮሜንት ጠይቁኝ። ግልጽ ካልሆነ
ደግሜ ሌላ ቪዲዮ እሰራላችኋለሁ ማለት ነው፣ የተሻለ ግልጽ አድርጌ። ለዛሬ እንግዲህ እዚህ ላይ ይብቃን። በቀጣይ የእናንተ ፍላጎት ላይ እየተመሰረትኩኝ ሌላ ቪዲዮ የምሰራላችሁ ይሆናል። ከተመቻችሁ ላይክ ማድረጋችሁን አትርሱ። ቸር ሰንብቱ።